ሀገራዊ ምክክሩ ችግሮችን በውይይት በመፍታት በየትኛውም አካባቢ ተንቀሳቅሶ ለመስራት የሚያስችል ሀገር ለመገንባት የጎላ ፋይዳ እንዳለው በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ነዋሪዎች ተናገሩ። ሀገርን ከጦርነትና ከግጭት አዙሪት በማላቀቅ ለቀጣዩ ትውልድ ሰላማዊ ኢትዮጵያን ለማስረከብ ወሳኝ ምዕራፍ መሆኑንም ነዋሪዎቹ ጠቁመዋል። የወረዳው የመንግስት ኮሚኒኬሽን ጉዳዮችን ያደረሰንን መረጃ ግብረ ወርጌታቸው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ መግባባትን ለመፍጠር ይፋ ባደረጋቸው አንኳር አጀንዳዎች ላይ ምክክሩ በአዲስ አበባ እየተካሄደ ይገኛል። በዚህ ጉዳይ ላይ አስተያየታቸውን የሰጡ የደብረ ኤልያስ ከተማ ነዋሪዎች ሀገራዊ ምክክሩ የቆዩ ችግሮችን በምክክር በመፍታት ለሁሉም የምትመች ሀገር ለመገንባት ፋይዳው የጎላ መሆኑን ገልጸዋል። ኢትዮጵያ እየመከረች መሆኑን እናውቃለን፣ በሚዲያዎችም እንሰማለንና ኮሚሽኑ ህዝብ የሚያቀርባቸውን ችግሮች የሚፈታ ከሆነ ለቀጣይ ችግርን ያነሳሳሉ፣ ጸጥታን ያደፈርሳሉ የሚባሉ ጉዳዮችን በትኩረት አይቶ ይህንን ወደ ስራ ቢገባበት የሚል ሐሳብ አለኝ እንደኔ። ይሄ ውይይት ለሁሉም ብሔር ብሔረሰቦች ለሁሉም የኢትዮጵያ ምድር ላይ ያለ ማህበረሰብ የሚያገናኝ መድረክ ነው። መድረኩም የራሱ የሆኑ ሰዎችን ወክሎ ነው የላከው። አንድ ኢትዮጵያ እንድትመሰረት፣ ኢትዮጵያ እንድትቀጥል፣ ኢትዮጵያ ወደ ላቀ ደረጃ እንድትደርስ የተደረገ መድረክ ነው። ጥሩ መድረክ ነው። ወጣቶች ሳይሳቀቁ ልጃገረዶች ሳይሳቀቁ ወጣው ገብተው እንዲኖሩ ደስተኛ ነኝ። ለኢትዮጵያ ከምክክር ውጭ የተሻለ መፍትሄ የሚያመጣ የለም ያሉት አስተያየት ሰጪዎቹ ችግሮቻችንን በምክክር በመፍታት ለዜጎች ሁሉ የምትመች ሀገር መገንባት ይገባል ብለዋል። በዘላቂነት ወደ ታች እየወረዱ በማስፈጸም በኩል ከፍተኛ ስራ ቢሰራ ሀገሪቱ ላይ ከፍተኛ ለውጥ ይመጣል፣ የኢኮኖሚ እድገት ይመጣል። በየመንገዱ ለምን ይሳቀቃል? እንዳይሳቀቅ ወጣትም ሰርቶ እንዲበላ በየሚሄድበት በየመንገዱ ከሌ መጣብን እንደቀደሙ ምሸት ሳይገድበው እየሰራ ልማት እያፈራ እንዲኖር እፈልጋለሁ። አልተፈቱልን የሚለው የማህበረሰብ ጥያቄ ካለ በአጀንዳነት ይሄዱ ስላሉ በዚህ አጀንዳ መሰረት እየተዘረዘረ መልስ ስለሚሰጣቸው ይሄን ፊድባክ ደግሞ ህዝቡ ይጠብቃል፣ ማህበረሰቡ ይጠብቃል። ህዝባችን ደግሞ ሰላምን ይፈልጋል፣ መረጋጋትን ይፈልጋል፣ ችግሮች እንዲፈቱለት ይፈልጋል። የሀገራዊ ምክክሩን ውጤት በመቀበል የሀገርን ዘላቂ ሰላም በማረጋገጥ ጠንካራ ሀገረ መንግስት ለመገንባት ሁላችንም የበኩላችንን ልንወጣ ይገባል ነው ያሉት።